ሀይሚ ያልመጣችም ሶስት ወጣጤዎች መጥተዋል ማለት ነው። ብሩክ፣ ሚፍታህና ፍፄ ቤት አይቻቸዋለሁ። እናንተ እነዚህ መራገጥ ነው ስራቸው። ግን እንዴት እንደሚከባበሩ እናንተ ከካሜራ ጀርባ ራሱ በጣም ነው የሚከባበሩት። በስማ የሚመቻች የምር ምርጥ ጓደኛሞች ናቸው። እና ሀይሚን ብፈልጋት የለችም ዛሬ ጋይስ። ቲክቶክም አልመጣችም፣ ዩቲዩብም አልመጣችም። በቃ ውድ ነኝ ዳይመንድ ነኝ አልገኝም ብላለች ሀይሚና ጥፍት ብላለች። ቅመማ እንግዲህ ምናልባት ማታ ላይ ብላይ ሊመጡ ይችላሉ። ከዛ ውጭ ሀይሚን ብፈልጋት የለችም። ኢንስታግራም ላይ ግን ስቶሪ ምናምን ያረገች አይቻታል። እንግዲህ ጌሟ ስለደረሰ ያው ስለ ጌሟ ብዙ ሰዎች እያደማመቁላት ነበር። እኔ በጣም ገረመኝ እናንተ። አረረረ እናንተ አብሳላት የሀይሚን ስቶሪ አርጋ ጉርላኬ ውድህት ብላ ጎበዝ። ከካሜራ ጀርባ ጓደኛሞች ናችሁ ማለት ነው። ደስ ይላል እውነት። ለሀይሚ ጥሩ ነገር መመኘትሽና አብሳላት ራሱ ስቶሪ አድርገው አየዋት ማለት ነው። እና አያችሁ ዩቲዩበሮች ማለት ነው እኛ ፊት የተሰጣቸውን ካራክተር ነው የሚጫወቱት። ይሄን ከካሜራ ጀርባም ጓደኛሞች ሊሆኑ ይችላሉና ዛሬ እንግዲህ ቪዲዮ ሲሰራ ሀይሚ የለችም። ተኝታ ሚሆን ውጭ ወታ ሚሆን እንግዲህ ጸጉሯን ምን ሆነ ያው ሴቶች ጣጣችን ያልቅም ሜካፕ እንሰራለን ምን እንላለን። ውጭ ወታ ሚሆን አላቅም። እንግዲህ ፍራንኩ ላይ ፍፄን ብሩክ ቤት ሄዶ ነበረ የሰራው እና ማንም የለም ሀይሚ የለችም ነበረ። በማንም ቤት አልመጣችም እስካሁን ድረስ። ከዚህ በኋላ ከመጣች አላቅም። በእነሱ ቤት አልለቀቁም። ምናልባት ወይ ቲክታክ ላይ ይመጣሉ ወይ ደግሞ ነገ ነው ቪዲዮ ሊሰሩ ቢችሉት ማለት ነው። ያው እንግዲህ ድራማ ካልጀመሩ ሁሌ ላይ መጡ ይችላሉ። ምክንያቱም ሁሌ ፍራንክ አይዲያ አይመጣም። የት ይመጣል ሁሌ ጋይስ? ሁሌ ሰውን ማሳቅ ከባድ ነው። በነገራችን ላይ ፈልገው ወደው ምናምን አይደለም እኮ እነሱ እኮ ድራማ የሚጀምሩት። የምር ሁሌ አይዲያ አይመጣም። ሲቀጥል ደግሞ ማይሆን ቪዲዮ መስራት አይፈልጉም። ምክንያቱም በቃ የማይሆን ቪዲዮ ሲሰሩ የሆነ ነገር በአንድ ቀን ስህተት ብዙ ሰዎች ብዙ ነገራቸው ስለተበላሸ ማለት ነው። እና ዩቲዩብ ላይ ስንመጣ እኛ ፍትፈታ ስለሆነ ብዙም ሰው ስለማያየን እንደፈለግን ነው የምናወራ። እነሱ ግን የሚናገሯት ቃላት ራሱ በጣም በጥንቃቄ ነው መሆን ያለባት። ምክንያቱም አንድ ትንሽ ስህተት ከተገኘች ካላስ ያችን ይዞ ህዝቤ ሲያራግብ መጥፎ ጥላቻ ውስጥ ሊዘራባችሁ ይችላል። እና ቲክቶክ ላይ ደግሞ ቶልቶሎ አትምጡ እያሉ ነበረ ብዙ ሰዎች። አዎ ቶልቶሎ መምጣታቸው ለነሱ ጥሩ አይደለም። ምክንያቱም ዩቲዩብ ላይ ብዙ የሆነ ተጽዕኖ ፈጣሪ ሰዎች የሆነ ጊፍት ቲክቶክ ላይ ይለቃቀሙ ምናምን መባል አይፈልጉም። እነሱ ራሱ ክብራቸውን መጠበቅ ይፈልጋሉ። ሲቀጥል ሁሌ ቲክቶክ ላይ የሚመጡ ከሆነ የሆነ ብዙ የሚወዷቸው ሰዎች ሳፍ ብለን እኛ ዩቲዩብ ላይ የምንጠብቃቸው ሰዎች እንትንላለን። የሆነ መሰላቸት የሚባል ነገር ይመጣል እና ለዛ ነው ሁሌ የማይመጡት። ሁሌ መምጣታቸውም ጥሩ አይደለም ቲክቶክ ላይ። ዩቲዩብ ላይ ግን ሁሌ መምጣት ቢመጡ ጥሩ ነበረ። ምክንያቱም በቃኛ የለመድነው በዩቲዩብ ነውና ቲክቶክ እንግዲህ ዛሬ ሊመጡ ይችላሉ። ምክንያቱም ሀይሚ ጌም ስላላት እሱን ለማስተዋወቅ ምናምን የሆነ በእርግጥ ሁሉም በስቶሪ ምናምን ያቃለኝ ግን እሱን እንደ ማበረታታት ነገር በሀይሚ ቤት ሊመጡ ይችላሉ። እንግዲህ አይታወቅም። አንዳንድ ይመጣሉ፣ አንዳንድ አይመጡም። እንደተመቻቸው ነው የሚያደርጉትና እነሱ ደግሞ የተመልካችን እንትን ያከብራሉ። ታውቃላችሁ አሁን ኦዲየንሶቻቸው ማለት ነው ቶልቶሎ አትምጡ ምናምን ካሉ አይመጡም፣ ይሰማሉ። የምር እንደዚህ አታርጉ ሲባሉ ራሱ አያደርጉም፣ መልስ ይሰጣሉ ምናምን እና ለኦዲየንሶቻቸው በጣም ነው ክብር ያላቸው። ሲቀጥል ሁሌ የሚመጡ ከሆነ አሁን ዛሬም ከተጫወተች ነገም ከተጫወተች ከዛ የቀጠሩ ጌምም ስትጫወት ጊፍት ይጠራል ጋይስ። ጊፍት መስጠት የሚሰጡ ሰዎች ይመናመናል እንዴ? እየገዙ በብራቸው እኮ የሚሰጡት። ላይመጡ ይችላሉ። ከዚህ በኋላ ከሳምንት በኋላ ሊሆን ይችላል የምትገባው። ዛሬ ገብታ ምናልባት የተወሰነ እንትኗ ልታስተዋውቅ ትችላለች። ከዛ ውጭ ግን ይሄ ማለት ነው የምትገባ ብዬ አስባለሁ። ብሩክ ራሱ የሚገባ አይመስለኝም። ለሀይሚ ለጌሟ እንዲቆጠብ ይፈልጋሉ። ምክንያቱም የሁለቱም ጊፍተሮቻቸው አንድ ናቸው። ጊፍተር የላቸውም እነሱ። ምንድነው የሚወዷቸው ሰዎች ብቻ ነው የሚሰጧቸው። ስለዚህ ጌመር ስላልሆነ ጊፍተር የላቸውም። ሰው ይቆጥባሉ እና ቲክቶክ ላይም ብዙ ላይ መጡ ይችላሉ። እንደተለመደው ዩቲዩብ ላይ ፍራንክ ምናምን ያመጣሉ። ከጌም በፊት ድራማ አይጀምሩም። በቃ ሪል ላይፋቸውን በቃ አሪፍ ቪዲዮ ነው እስከ ቀጣይ እስከ ጌሙ ድረስ ምንም ነገር የለም። ሰላም ነው። ድራማ አይጀምርም፣ ጸብም የለም፣ ምንም የለም። በቃ እንደተለመደው ዘና የሚያደርግ ቪዲዮ ምናምን ነው የሚሰሩልን በእርግጠኝነት ማለት ነው። እና እንግዲህ ያው ዛሬ ሀይሚ ስትቀር ነገ ብዙ ሰዎች ብዙ ነገር ልታወሩ ትችላላችሁ። ቲክቶክ ላይም ካልመጣች ዩቲዩብ ላይም ካልመጣች እንዲሆነች ብዙ የውሸት ወሬ ስለሚወራ
እሱን ነገር አትመኑ። በቃ ከጌም በኋላ ነው ድራማ እንኳን ቢጀመር የሆነ ነገር እንኳን ቢፈጠር ከጌም በኋላ ነው። ከዛ ውጭ ግን አንዳንድ ተንኮለኛ ሰዎች ደግሞ ከጌሙ በፊት ብዙ ነገር ሊያረጉ ይችላሉ። እሷን ለማደናቀፍ ወይ የሆነ ሰዎች እንዲጣሏት ለማድረግ እሷን የሚያስጠላ ነገር ሊያረጉ ይችላሉ። ስለዚህ ሀይሚ ምን ማድረግ አለብሽ? ማንም ሰው ቢጠላሽ ማንም ጋር አትሄጅ፣ ማንም ቢጠራሽ ማንም ቤት አትሄጂ። የራስሽን ቪዲዮ ብቻ ስሪ። ተጠንቀቀሽ ጌም እስከሚያልቅ ድረስ ቆይ ነው ምልሽ። ምክንያቱም በሆነች ነገር አንቺን ሊያስጠሉሽ ስለሚችሉ ብዙ ጊዜ ሰው ተነስቶባት ያውቃል። ታውቃላችሁ ሀይሚ በጸብ ምናምን። ስለዚህ እስከዛ አፍሽን ቁጥብ አድርገሽ ቆይ። አዎ ምክንያቱም አንዳንዴ እሷ የሆነ 300 ሺህ ልትገባ ስትል 100 ሺህ ልትገባ ስትል የሆነ ጥሩ ስኬት ላይ ልትደርስ ስትል ብዙ ጊዜ ጸብ ይፈጠራል። የሆነ ደስታን የሚያደፈርስ ነገር ይፈጠርባታል። እና ይሄ ነገር እንዳይሆንብሽ ሰው ቤት የሆነ ዩቲዩብ ላይ የሚጋብዙ ሰዎች ጋር ቲጂ ሰዎች ጋር መጋጨት ምናምን ቢቀር ጥሩ ነው። ከዛ ሁለታችሁም መልካም እድል። እኔ ያቺኛውም ግምጄም በጣም ትመቸኛለች፣ ሀይሚም ትመቸኛለች። በቃ ሁለቱም ይመቹኛል። ግምጄም ጎበዝ ናት፣ የማዳም ቆማ ናት። ከዚህ ሀገር ነው የሄደችው። ሶስቷን ማበረታታት ንፉግነት አይደለም። ሁለቱም ቢያሸንፉ ደስ ይለኛል። መሸነፍ ምናምን ምንም ችግር የለውም። ብትሸነፍ የበረከት ነገር ነው የሚያገኙት። ብትሸነፍም ምንም ጉዳት የለውም። ግን ያው አንዳንዴ መሸነፍ የሆነ ሞራላችን ሊሆን ነገር ሊፈጥር ይችላል። ግን አትሸነፍም ብዬ አስባለሁ። ሀይሚ ብዙ ከግምጄ ይልቅ የሀይሚ ብዙ እንትኖች አላት። በእርግጥ ግምጄ ጌመር ናት፣ ብዙ ጊዜ ጌም ትጫወታለች። ከሀይሚ ትንሽ እሷ ትሻላለች፣ ታዋቂም ናት ምናምን። ሀይሚ ያው ብዙ ላይ ስለማትገባ ብዙ ሰዎች አያውቋትም። ግን ብዙ የሚወዷት ልጆች አሉ። እንግዲህ ልትሸነፍም ልታሸንፍም ትችላለች። እና ግምጄ ደግሞ ብዙ ጊፍተሮች ሊኖራት ይችላሉ። ብቻ ግን ብትሸነፍም የበረከት ነገር ነው፣ ብታሸንፍም ምንም ችግር የለውም። ከዛ ውጭ ዛሬ አልመጣችም። እነ ብሩክ ሚፍታህ እና ፍፄ ነበሩ። ዛ እየተራገጡ ነበር። ቤትሽ ሲራገጡልሽ ነው አሉ። ሀይሚ የት ሄደሽ ነው ባክሽ ስልክ የጠፋ ብሎ ፍፄ እንግዲህ ሲያንጨረጭራቸው ነበረ። ብሩክና እንትና ሚፍታህ እንደውም እማታለው ብሎ ተናዶ ማለት ነው። እና ፍፄ ሲያንጨረጭረልሽ ነበረ ባለሽን ማለት ነው። እና ግን በጣም ያየውባቸው ነገር ምንድነው ጓደኛሞቹ ማለት ፍፄ ብሩክ ምናምን ከካሜራ ጀርባ ራሱ በጣም ነው የሚከባበሩት። እና አንዳንዴ ሴቶች ናቸው መሰል አብሮ መኖር የማይወድላችሁ። በእርግጥ በፊትም እነ ብሩክ አብረው ነበሩ የሆነ ሰዓት ላይ፣ ግን በኋላ ተለያዩ ከሀሰን ከሙቤ ምናምን ጋር። ግን እዚህ ጋር በጣም ነው የሚከባበሩት። ብሩኬ ያከብረዋል፣ ሚፍታ ያከብረዋል ምናምን። እና ፍፄ ፍራንክ እያረጋቸው ነበረ ስልክ የጠፋ ምናምን ብሎ ጓገጭ እያረገ ደህና እየተጫወቱ ነበር እኮ በቃ አይናቸው ጥፍት ብሎ እየተጫወቱ። እሱ ደግሞ የማይሆን ነገር ሲያመጣባቸው እንትና ያ ማንም ሚፍታህ እንደውም እማታለ ብሎ እና እንደ ህፃን ልጅ ደግሞ ይራገጣሉ። እናንተ ይደባደባሉ። ሳይ ህፃን ልጅ ጦጦ ነበር መስጠት ለእናንተማ